بندي سبكوين بديلكا دبلال بيسيو صدال بروكسكا قد فقر بيني تنسحي مو حزابك فتحاي كبا قدس كيركا صبر فقر كيركا درتي لخيو አበረኩኝ መጸካት ረሐዚኔ ፍቅር ኸተተር ኢሴ የትግርኛ ሙዚቃ ዘፋኛዋ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። ድምጻዊት ማህሌት ገብረ ጊዮርጊስ ሰላማችሁ ይብዛልኝ። የተከበራችሁ ነው የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መጥተናል። ላይክ አድርጉ፣ ሼር አድርጉ። ለማንኛውም ግን ሼር አድርጉ ጓደኞቼ ባካችሁ። ቪዲዮን ላይክ በማድረግ እንዲሁም ለቻናሌ አዲስ ሆናችሁና ቻናሌን ሰብስክራይብ ያደረጋችሁ እንዲሁም የዚህ ቻናል ፋሚሊ ያሉናችሁ ቻናሉን ሰብስክራይብ በማድረግና የዚህ ምርጥ ቻናል ቤተሰብ በመሆን እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ። ኢዮብ ያለውና የነበረው ነገር ሲያጣ እንዲላል። ኢዮብም ተነሳ፣ ልብሱንም ቀደደ፣ ራሱን ተላጨ፣ በምድር ላይ ተደፍቶ ሰገደ። እንዲህም አለ፣ ራቆቴን ከእናቴ ማህፀን ወጣሁ፣ ራቆቴንም እሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ብሩክ ይሁን። በዚህ ሁሉ ኢዮብ አልበደለም፣ በእግዚአብሔርም ላይ ክፉ አልተናገረም ይላል መጽሐፈ ኢዮብና ምን ላስታውሳችሁ ፈልጌ ነው፣ እግዚአብሔር ሲሰጣችሁ ተመስገን ነው፣ እግዚአብሔር ሲወስደውም ተመስገን ነው፣ እግዚአብሔር ካልሰጣችሁም ገና የጠየቃችሁት ራሱ ተመስገን ነው። ለተሰማውም ላልተሰማውም ጸሎታችን እግዚአብሔር ይመስገን። በትክክልም በየትኛውም ሁኔታ ውስጥ ብንሆን ፈጣሪያችንን ማመስገን ግዴታችን ነው። ፈጣሪውን የሚያመሰግን ይጨመርለታልና። ወደ ኔክስት ቪዲዮ። ወጣትነት ዘመናችሁ የሚከተሉትን በማድረግ ብልሆች መሆን አለባችሁ። የመጀመሪያው የሌሎችን ሰዎች ስኬት አክብሩ። ቅናትንና ምቀኝነትን አስወግዱ። ክፍትና አስተዋይ አይምሮ ይኖራችሁ። ግምቶችንና በመሰለኝና በደሳለኝ መነዳትን አስወግዱ። በዓላማ ተንቀሳቀሱ። ምስጋናን ተለማመዱ። በታማኝነትና በእውነት ተናገሩ። በየቀኑ የአካል ብቃት እንቅስቃሴን አድርጉ። ከሐሜት ራቁ። ንጹህ ምግብ ተመገቡ። ንጹህ ልብስ ልበሱ። ይቅር በሉ፣ አድምጡ፣ ተማሩ፣ ሰልጥኑ፣ ውደዱ፣ ተወደዱ። ዝሙትን ሽሹ። ኃጢአትን ተጠየፉ። ከሱስ ራቁ። የወሲብ ስሜታችሁን ተቆጣጠሩት። ወሲብ ወይም ፖርኖግራፊ ሱሰኛ መሆን የስኬታችሁ ወይም የውድቀታችሁ ምክንያት ይሆናልና ተጠንቀቁ፣ ተጠበቁ። በተለይ ግል ወሲብና ፖርኖግራፊ ትልቁ የስኬት ጠላቶች ናቸው። የግል ወሲብ ሱሰኛ መሆን አይምሯችሁን የሚያነክስና የሚያኮስስ የሚያጠፋ ነገር ነውና ራሳችሁን ማዳን፣ መጠበቅና መጠበቅ አለባችሁ የሀገሬ ልጆች። በአብዛኛው የወንድማችን በማህበራዊ ድረገጽ መተግበሪያዎቹ ላይ የሚያጋራ ነገር ከሞላ ጎደል በጣም ጠቃሚና ህይወታችንን ሊያስተካክሉ የሚችሉ ነገሮች ናቸው። እኔም ከሱ ሐሳብ ላይ እንደ ሐሳብ አንድ መጨመር የምፈልገው ነገር ቢኖር ሁሌም ቢሆን ውስጣችሁ የሚላችሁ ነገር ተከተሉ። ውስጣችሁ የሚላችሁ ነገር ተከተሉ ስላችሁ ውስጣችሁ ያለው ፓሽን ምንድነው? እናንተ የተፈጠራችሁት ለምንድነው? እሱን ማንነታችሁን ፈልጉት። እሱን ስታገኙት ሙሉ ለሙሉ ለመቀየር ትንሽ ጊዜ ይፈጅባችኋል እንጂ ለመቀየር ፓሽናችንን ሳናቅ ፓሽናችን ምን እንደሆነ ሳንረዳ የተለያዩ ነገሮችን መሞከር ምናልባት ለመቀየራችን መንገዱን ሊያረዝምብን ይችላል ብዬ አስባለሁ። እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ። ይሄ ቪዲዮ ለወላጆች ነው። ልጃችሁ ጥሩ እንዲሆን ከፈለጋችሁ፣ ስኬታማ እንዲሆን እናንተን እንዲጦራችሁ ከፈለጋችሁ የልጃችሁ ህልም ምንድነው? ምን ላይ ነው ጎበዝ? ኳስ ላይ ጎበዝ ነው? ትምህርት ላይ ጎበዝ ነው? ካራቴ ላይ ነው? ምን ላይ ነው ጎበዝ የሆነው ልጅ? ህልሙን አኑሩት። ህልሙን የኖረ ልጅ አሸናፊ ነው የሚሆነው። ህልማችን እንድንኖር ፍቀዱልን። እሺ በሉኝ፣ እመኑኝ። አያችሁ ቤተሰቦች እንዳልኳችሁ ህልሙን የኖረ ሰው ለመቀየር ወይም ደግሞ ለመለወጥ ትንሽ መንገድ መጓዝ ብቻ ነው የሚጠበቅበት። ስለዚህ ቤተሰቦች ምናልባትም በዚህ ቪዲዮ የምትመለከቱ ልጆቻችሁን እንዴት ነው የምታሳድጓቸው? የልጆቻችሁንስ ፓሽን ትረዱላችኋላችሁ ወይ? ስለዚህ የልጆቻችሁን ህልም ብትረዱላቸው ምናልባት ልጆቻችሁም እናንተ እንደምትጠብቁት ስኬታማ በውስጣችሁ ልጆቻችሁ እንዲሆኑ እንደምትፈልጓቸው ወይም ደግሞ ማንም ወላጅ ለልጁ እንደሚመኝለት ጥሩ ቦታ ላይ እንዲደርሱ ይረዳል
ይችላልና ሁሌም ቢሆን የልጆቻችሁንም ሆነ የራሳችሁን ውስጥ መረዳት ለመለወጥ ጥቂት ጊዜ እንዲፈጅብን ብቻ ያደርጋል ወይም ደግሞ ለመለወጥ አንድ እርምጃ ይጨምረናልና ሁሌም ቢሆን ህልማችንን እንከተል። ቪዲዮዬን ላይክ ማድረግ እንዲሁም ለቻናሌ አዲስ ሆናችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ። በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው ይዲዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤልስ ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ እሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል 1ኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል ሞጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ እና ይዲዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ ይዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏት ተመልሷ ወደ ማረሚያ ቤት እንድትገባ ታዟል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ይዲዲያ ነጻነት አንደኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጁ እናት ናት። በተጨማሪም 1ኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጅ በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል። ክሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ መጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙ ለተሳፋሪዎች ተገልጾላቸው ነበር። ተከሳሾቹ ይህን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቤ ክስ መስቶባቸው ጉዳያቸው በፍርድ ቤት ተቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱን የፍርድ ቤት ዘጋቢዎቻችን ገልጸዋል። ናዮም ሆነ ጆን ዳንኤል በዚህ በማህበራዊ ድረገጽ መተግበሪያዎቻቸው ላይ ብዙ ተከታዮችን ያፈሩ በብዙዎች ተወዳጅነትን ያገኙ ወጣቶች ናቸው። የተፈጠረው ነገር ሙሉ ለሙሉ እናውቃለን። በአንድ ወቅት መነጋገሪያ ጉዳይ ስለነበር ማለት ነው። በትናንትናው ዕለት ፍርድ ቤት ቀርበው ፍርድ ቤት ጥፋተኛ መሆናቸውን እንደወሰነ ያየንበት ቪዲዮ ነበር። ቤተሰቦች እናንተስ ይህንን ነገር ስትመለከቱ ምን አይነት ሀሳብ አስተያየት መስጠት ፈለጋችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደፊት እንግዲህ የፍርድ ቤት ውሳኔውስ ምን ይመስላል? እስኪ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ በማድረግ ብናወራበት ብንወያይበት ቆንጆ ይመስለኛል። ወደ ኔክስት ቪዲዮ። ዘይት ስትገዙ ተጠንቀቁ። አንዳንድ ዘይቶች ላይ ቀለም እየተጨመረባቸው ነው። አንዳንድ የዘይት አምራች ድርጅቶችና ነጋዴዎች ጥራት የጎደለው የዘይት ምርታቸውን ጥራት ካለው ምርት ጋር በመልክ እንዲመሳሰል ለማድረግ ለምግብ ግብዓትነት እንዲውል ያልተፈቀደ ቀለም እንደሚጨምሩ ደርሼበታለሁ በማለት የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ጤና ላይ ጉዳት የሚያስከትልና ጥራት የጎደለው የምግብ ዘይት ላይ እንደ ሃይድሮጂኔትድ ያሉ ኬሚካሎችን በመጨመር ጥራት ያለው በማስመሰል ለገበያ የሚያቀርቡ ህገወጦችን ለመቆጣጠር አዲስ ሲስተም መዘርጋቱና ይህም በቴክኖሎጂ የታገዘ ሲስተም ምርቱ ከፋብሪካው ወጥቶ ለተጠቃሚው እስኪቀርብ ድረስ ያለውን የጥራት ሂደት የሚፈትሽና የሚያረጋግጥ እንደሆነም ባለስልጣን መስሪያ ቤቱ አስታውቋል። ቀለም ይጨመርባቸዋል የተባሉ ዘይቶች ለጊዜው ስማቸው አልተገለጸም። ሲገለጽ የማሳውቃቸው ይሆናል። ፎሎ በማድረግ አዳዲስ መረጃዎችን ይከታተሉ። ያው የሰው ልጅ መለወጥን ይፈልጋል፣ ማደግን ይፈልጋል። ግን ለውጣችን በእንደዚህ አይነት መልኩ መሆን የለበትም። የሰውን ህይወት እያጠፋን የሰውን ህይወት እያበላሸን የምናገኘው ለውጥ እንግዲህ ደስታዊቱ ጋር እንደሆነ አይታየኝም ቤተሰቦች። ስለዚህ ዘይት ማለት ደግሞ ሁሉም ሰው የሚጠቀመው ነገር ነው እና በጣም የሚያሳዝን መስማትም የሌለብን ነገር ነው። ወዴት እየሄድን እንደሆነ ባላቅም እንደዚህ አይነት ስግብግብ ነጋዴዎች ከዚህ በፊት በህፃናት ወተቶች ላይ የተለያዩ ነገሮችን ሰምተናል። ግን ነገሩ ቆየት ብሎ አሁን ላይ ደግሞ በእንደዚህ አይነት ፕሮዳክቶች መምጣቱ እጅግ የሚያሳዝን ጉዳይ ነው።
እንደዚህ አይነት ስግብግብ ነጋዴዎች ከእንደዚህ አይነት ድርጊታችሁ ብትቆጠቡ ጥሩ ይመስለኛል። ምክንያቱም እንግዲህ እንደ አንድ ጤነኛ ሰው ስታስቡ ገንዘቡን መጥቶ ይህን ያህል ደስታ የሚሰጥ ስለማይመስለኝ ማለት ነው። በእንደዚህ አይነት ነገር በሰው መሞትና ሰው ላይ ግፍ በመፈጸም የሚመጣ ገንዘብ ደስተኛ ያደርጋል አያደርግም? ብቻ ለጤነኛ ሰው ከባድ ጥያቄ ነው። ለማንኛውም ጥንቃቄ ለማለት ያክል ነው። ወደ ኔክስት ቪዲዮ። የትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሎ እጅግ አነጋጋሪ ሆኗል። ማህሌት ገብረ ጊዮርጊስ እንግዲህ ስናቃት በእንደዚህ አይነት መልኩ ነበር። አሁን ያለችበት ሁኔታ ተብሎ እንግዲህ በስፋት እየተሰራጨ የሚገኘው ደግሞ ይሄ ፎቶ አለ። ማህሌት ገብረ ጊዮርጊስ እንግዲህ በትግርኛ እጅግ ተወዳጅ ዘፋኝ፣ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት። አሁን አለችበት ተብሎ የተለቀቀው ፎቶ የቅርብ ይሁን የሩቅ ብዙም የተረጋገጠ መረጃ የለውም። ነገር ግን የአሁን ፎቶ የቅርብ ፎቶ ከሆነ በእንደዚህ አይነት ሁኔታ ውስጥም ካለች እጅግ አሳዛኝ ነው የሚሆነው። ምን አጋጥሟት ይሆን? መረጃውን እንዳገኘው ወደ እናንተ የምናደርስ ነው የሚሆነው። ለማንኛውም ይህ መረጃ ሌሎችን ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ከትናንት አመሻሽ ጀምሮ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ሲሰራጭ የነበረ ምስል ነው። ሁላችንም እናውቃታለን። እንግዲህ ድምፃዊ ማህሌት ገብረ ጊዮርጊስ በትግረኛ ሙዚቃዎቿ ለብዙ ዓመታት ሁላችንም ስታስደስት ስታዝናና የነበረች ድምፀ መረዋ ሙዚቀኛ ነች። ታዲያ ሙዚቀኛዋ ምን አጋጠማት? የተለያዩ ነገሮች ይወራሉ። እስኪ ሌሎች ቪዲዮዎችም አሉ፣ ተመልክተን እንመለስና ሀሳባችን ጠቅላላ አድርገን የምንሰጥ ነው የሚሆነው። ወደ ቪዲዮዎቹ كتنعيلي بكر متحب كنتيلي عيني دفتر البيت بغري تمساقيلي كلهم اللو يا بيني نبخنكيلي نبركوي متكا برحازيلي فقرخة ترئيسي فقرخة نتيبي بالكريف ذكر بفقري تزعلف نعم خانت متجثر عتيفة نقرناي ولدي نحت تزيفة مسخانت እንደተመለከትነው እንግዲህ ማህሌት ገብረ ጊዮርጊስ ብዙዎቻችን ስናቃት ልክ እንደዚህ ደስ በሚል የሰውነት ገጽታዋ ነው። ታዲያ አሁን ላይ ደግሞ ከአመሻሽ ጀምሮ ሲሰራጩ በነበሩት ፎቶዎቿ በእንደዚህ አይነት መልኩ ማየቱ እጅግ ያሳዝናል። እንደ ሰው ልጅ እንግዲህ የሰው ልጅ የተለያዩ የጤና እክሎች ሊያጋጥሙት ይችላሉ። የተለያዩ ችግሮች በህይወቶቻችን ውስጥ ሊያጋጥሙን ይችላሉ። እንግዲህ እሷን ምን እንዳጋጠማት እስካሁን ግልጽ የተደረገ ወይም ደግሞ ይፋ የተደረገ የለም። ምናልባት ይህ ፎቶ የሩም ሊሆን ይችላል የሚሉ ሰዎችም አሉ። አይ አይደለም፣ አሁን ላይ እንግዲህ የተለቀቀ ነው፣ የቅርብ ፎቶ ስለሆነ ነው። ትላንት እንደዚህ ማህበራዊ ድረገጾችን ሲቆጣጠር የነበረው የሚባሉ የተለያዩ ሰዎች በተለያዩ የሀሳብ ጎራ ተከፍለው እየተነጋገሩበት ያለ አሁን ላይ በማህበራዊ ድረገጽ ብዙዎችን እያነጋገረ ያለ ጉዳይ ነው። ቤተሰቦች እንግዲህ በእውነት ይህንን አይተን ይህንን መመልከት እጅግ የሚያሳዝን ነገር ነው። ስለዚህ ዘፋኟ ራሷ እንግዲህ እስካሁን ያለችው ነገር የለም። ወደፊት አዲስ ነገሮች የሚፈጠሩ ካሉ ይዤላችሁ መጣ ነው የሚሆነው። ብቻ ለማንኛውም እንደዚህ አይነት ከክፉ ነገሮች ፈጣሪ ሰውረን። ወደ ኔክስት ቪዲዮ። በጣም አዶናይ ግን በጣም ተመጻደቅ ጋይስ፣ አዝባቸው አዶናይ ግን በጣም ተመጻደቀ። አይሚስ ጆን ዳንኤል ተፈቶ የሚመጣበት ቀን ናፈቀኛው። እንደዚህ ብዬ በድፍረት እንድናገር አድርጋችሁኛል። ባይዘው አዶናይ በጣም ሊተወጣጣርከው። ተረጋጋ አባቴ። እኔ ምልሽ ወይዘሮ ሊያ ያንቺ በአዶናይ ላይ መቅናትና በዚህ ልክ ልጁ ላይ ክፋት ማሰብሽ አልገረመኝም፣ ካለሽ ፐርሰናሊቲ አንጻር ማለት ነው። በጣም ያናደደኝና ይሄን ቪዲዮ እንድሰራ ያደረገኝ ግን ላንቺ ቅናትና ላንቺ ምቀኝነት ቅናት የማያውቀውን ምቀኛ ያልሆነውን ጆን ዳንኤልን መጠቀሚያ ማድረግሽ ነው። እውነታውን ጆን ዳንኤል አዶናይ ቢሳካለት ከፍ ቢል ስኬታማ ቢሆን ልክ እንዳንቺና እንደ መሰሎችሽ የሚቀና ይመስልሻል? ምቀኛ የሚሆንበት ምናምን ይመስልሻል? በፍጹም። ምክንያቱም ልጁ እንደዚህ አይነት ልጅ አይደለም፣ የአራድዬ ልጅ ነው። እና ምን ለማለት ፈልጌ ነው፣ ራስሽን ችለሽ መቅናት ትችያለሽ፣ ራስሽን ችለሽ ክፉ መሆን ትችያለሽ። ነገር ግን ላንቺ ክፋትና ላንቺ ምቀኝነት፣ ክፋትም ሆነ ምቀኝነት፣ ቅናት የሌለበትን ጆን ዳንኤልን መጠቀሚያ አታድርጊ። ሲቀጥል አዶናይ ላንተ አንድ ነገር መናገር ፈልጋለሁ። እመነኝ፣ ከዚህ በፊት እጅግ በጣም ብዙ ወጣቶችን ይሄ የአበሻ ህብረተሰብ በምቀኝነት በቅናት በተንኮል ጥሎ ያውቃል። ስለዚህ አዶናይ በምትሰራው ስራ በአንድ ነገር ላይ ብቻ እርግጠኛው እመሰራው ስራ ፈጣሪን ያስደስታሉ ብለህ ብቻ በዛ እርግጠኛው ፈጣሪን የሚያስደስት ስራ ሰርተ ሌላው አይመቸኝም ካለ ገደል መግባት ይችላል። ስለዚህ ብራዘር ኪፕ ሻይኒንግ፣ ማንንም እንዳሰማ አድርሱልኝ። አመሰግናለሁ። ሁሌም ቢሆን በየትኛውም የስራ ዘርፍ ካለን
ማሰብ ያለብንና መጀመሪያ መጨነቅ ያለብን ለሰው ሳይሆን የምንሰራው ስራ ፈጣሪን ያስደስታል አያስደስትም የሚለውን ሐሳብ ብቻ ነው። የምንሰራው ስራ ፈጣሪን ካስደሰተ ሰው የትኛውንም መጥፎ አስተያየት ቢሰጠን መንገዳችንንና ህልማችንን መከተል ማቆም የለብንም። ቤተሰቦች ይህ የሁላችንም ልምድ ሊሆን የሚገባ ነገር ነው። ወደ ኔክስት ቪዲዮ። ጫት የሚቅሙ ራይድ ሹፌሮችና ጫት የማይቅሙ ራይድ ሹፌሮች ያገኛሉ። ወይም ሌላ የፈረስ እንደዚህ ክላሲፋይ ታደርጋቸዋለሽ። እነዚህኛዎቹ የሚቅሙ የሚያጨሱ ናቸው። እንትኑም መኪናውም ይነግርሻል፣ ስታጫውቻቸውም ይነግሩሻል አይደል? ከዚህ እነዚህኛዎቹ ደግሞ አይቅሙም አያጨሱም። የማይቅሙትና የማያጨሱት ራይድ ተከራይተው የሰው እየከፈሉ አይደል የሚሰሩት? እየከፈሉ ሰርተው አጠራቅመው የራሳቸውን መኪና ገዝተው በራሳቸው መኪና ደግሞ ከሰሩ በኋላ ሌላ ተጨማሪ መኪና ገዝተው ለሹፌር ሰጥተዋል። የማይቅሙት እየከፈሉ ሰሩ፣ ከዛ ያን ራይድ ገዙ፣ የራሳቸው መኪና ገዝተው በዚህ በገዙት ደግሞ ሰርተው ሌላ መኪና ትርፍ ሰርተው ለሹፌር ሰጥተዋል። እነማ የማይቅሙት። የሚቅሙትስ ያው ይሰሙናል። የሚቅሙትስ ይሰራሉ፣ ይቅሙበታል፣ ይሰራሉ፣ ያጨሱበታል፣ ይሰራሉ፣ ይጠጡበታል። ስለዚህ ይሄ ምንድነው? እንዳያድጉ ይከለክላቸዋል። እነዛ 2-3 መኪና እየገዙ ነው። የሚቅሙት ደግሞ እዛ ጋር ሊደርሱ። ጫት ለህይወታቸው ትሬት ነው። አደጋዎች አሁን ጫት አደጋዬ ነው ይላሉ። ሲጋራ የሚያጨሱ ሰዎች አሉ። ምንም ሐኪም መሆንም አያስፈልግም ሲጋራ የሚያመጣቸውን ችግሮች ለማወቅ። ሲኦፒዲ ይባላል፣ ለኢንፌዘማ ይባላል፣ ለካንሰር አለ። በደንብ ነው ሲጋራ ከካንሰር ጋር የተያያዘ ነው። ሲጋራውን እንደምንም ብሎ ቢያቆም ይሻላል ወይስ በካንሰር ተይዞ በኋላ ኬሞቴራፒ፣ ሬዲዬሽን ቴራፒ፣ ሰርጀሪ ስቃዩን ቢያይ ይሻላል? ስለዚህ ሲጋራ ትሬትህ ነው። ሲጋራ በህይወትህ ያለ አደጋ ነው። ጀጅ እያደረግናቸው አይደለም። የሚያጨስ ስለነበር የሚያጨሱ ሰዎችን ጀጅ አላደርግም፣ አልፈርድባቸውም። እንደሚያስቸግር አውቃለሁ። ግን በኋላ ኮንሲኩዌንሱ ይጎዳሃል፣ በሽታ ያመጣብሃል። ስለዚህ ይሄ ትሬት ነው ማለት ነው። እሺ የሚቀብጡ ሰዎች አሉ ወይ? በቃ ባለትዳር ሆነው ከሌላ ሴት ጋር መቅበጥ መማገጥ ምናምን የሚያደርጉ 5 ዓመት አድርጎታል፣ ግን እስካሁን ድረስ አልታወቀበትም። የታወቀበት ስለት ቤቱ ይጎዳል፣ ህይወቱ ይጎዳል፣ ትዳሩ ይበተናል። ትሬት ነው፣ አደጋ ነው፣ በህይወቱ ያለ አደጋ ነው። ሌሎች ግልፍተኞች አሉ። ባገኙት አጋጣሚ ለመጣላት ዝግጁ የሆኑ አሉ እና ተጣልተው ደብድበው ተሳክቶላቸው ሊሆን ይችላል። አንድ ቀን ከነሱ የበለጠ ኃይለኛ ያጋጥማቸዋል። ወይ ይመቱና ሰው ደብድበው ይጎዳና ሰው የሞትባቸውና እስር ቤት ይገባሉ ለ20 ዓመት። ትሬት ነው። ስለዚህ አሁን እያንዳንዱ ሰው የሚያደርገው ምንድነው? በእኔ ህይወት አደጋ ሊሆኑብኝ የሚችሉ ነገሮች ምንድናቸው? ህይወቴን ሊጎዱ የሚችሉ ነገሮች ምንድናቸው ብለው ይጻፏቸው። ንዴት ያስቸግረኛል፣ ኮራፕሽን ውስጥ ነው ያለሁት፣ አንድ ቀን ችግር ውስጥ ልገባችል ሊሆን ጉቦ እቀበላለሁ። እነዚህን ነገሮች ይጽፋሉ። ትሬት አደጋዎች ናቸው ማለት ነው። የሰማናቸው ተጓዳኝ ሱሶች በህይወታችን እንግዲህ ወደ ኋላ እንድንሄድ እንጂ ወደፊት እንድንጨምር ምንም የሚያግዙ ነገር ስለሌለ ምናልባትም በዚህ ሁኔታ ውስጥ ያሉ ሰዎችም ወይም ደግሞ የሌሉ ሰዎችም ወደ እንደዚህ አይነት ነገር መግባት የለባቸውም። ያሉ ሰዎችም ከእንደዚህ አይነት ነገር ለመውጣት መጣርና መሞከር መቻል አለባቸው። ምክንያቱም ተጓዳኝ ሱሶች ህይወታችንን ወደ ኋላ እንጂ ወደፊት ስለማያስኬዱት ማለት ነው። ቤተሰቦች እናንተስ በዚህ ዙሪያ ምን ታስባላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ ሎሚሻ መጣንልሽ። በመጨረሻም ተወዳጇ የኢቢኤስ ፈርጥ ሉላ ገዙ ከምስራቅ አፍሪካ ግዙፍ የሆነውን የሚዲያ ተቋም ልትገነባ እንደሆነ የሚታወቅ ሲሆን ይህ ህልሟም እውን ለመሆን የተቃረበ ይመስላል። ሉላ አዲስ ያስገነባቸው ይህ የሚዲያ ተቋም ሀገራችን ውስጥ አሉ የተባሉ ተመራጭ ሚዲያዎችን ያስናቀ እንደሆነም እየተገለጸ ይገኛል። ይህ ነገር እውነት ነው? ትክክለኛ መረጃዎችን አጋራቸዋለሁ። የቴሌቪዥን ፕሮግራም አዘጋጅና አቅራቢ የሆነችው ሉላ ገዙ በመጨረሻም ከምስራቅ አፍሪካ እጅግ በጣም ግዙፍ በሆነ ታላቅ የሚዲያ ተቋም ልትመጣ
ልትወጣና ወደ ስራ ልትገባ ጥቂት ጊዜያቶች ብቻ ቀርቷታል። እንደሚታወቀው ሉላ እጅግ በጣም ስሟን በሂደት የገነባች በህብረተሰቡም ቢሆን በቀላሉ ተቀባይነትን አግኝታ የበርካቶችን ትኩረት ሳበች ጀግና ሴት ናት። ታዲያ ይህንን ተከትሎ ሉላ በሀገር አሜሪካን ከሚገኘው የቅርብ ወዳጇ ጋር በመሆን እያስገነቡት ያለው ይህ የሚዲያ ተቋም ወደ ፍጻሜው የደረሰ ሲሆን ስራ ሲጀምርም ለበርካታ የስራ አጦች የስራ ዕድልን በመፍጠር ብዙዎች እንዲለወጡ ምክንያት ሆናል ተብሎም ይታሰባል። ሌላው ይህ ነገር መሰማቱ የሀገራችንን ታላላቅ ሚዲያዎች እንዳዘጋቸውም እየተሰጋ ይገኛል። ሉላ የተዋሕዶ እንቁ በርችልኝ፣ የልብሽን መልካም መሻት ከፍጻሜ ያደርስልሽ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ በማድረግ እንዲሁም ለቻናሌ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ምርጥ ቻናል ቤተሰብ በመሆን እንዲሁም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራትና ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ በማበረታታት አግዙኝ። በቀጣይ ባሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። አመሰግናለሁ።